ሰበርና ደስ የሚል ዜና በጧት ተሰምቷል። ኒቃብ መፈቀሩን ተገልጿል። እንደሚታወቅ ናና አንተ የብድቃ ኮፍዬ የመሰልክ ና እስቲ ምንድነው ሰፈሩ በነጠላ ጫማ ሻወር ቤት አረ ጀግና እንደሆኑ ልንገራችሁ። እዚህ ጋር የምታዩዋቸው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ሁሉ አማን ሁሉ ሰላም። እኔ አለሁላችሁ። ለቻናሉ አዲስ ሆናችሁት ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ተከታተሉን። ዛሬም በአዲስ ቪዲዮ መጥተናል። ለማንኛውም ቻናሉን ሰብስክራይብ አድርጉ። አዲስ ነገር ነው የሚያቀርብላችሁ። አሁን ወደ ቪዲዮ ምን አክል ጀግና እንደሆኑ ልንገራችሁ። እዚህ ጋር የምታዩዋቸው የአዲስ አበባ ዩኒቨርሲቲ ሴት ሙስሊም ተማሪዎች ናቸው። እንዴት ጀግና እንደሆኑ ልንገራችሁ። በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ጀግንነታቸው ኮሜንት ላይ ጻፉ። እዚህ ጋር እንግዲህ እንደምታዩዋቸው የአዲስ አበባ ዩኒቨርሲቲ በኒቃባችሁ ምክንያት ወደ ትምህርት ቤት መግባት አትችሉም ተብለው ትናንትና ቀን ሙሉ በሚባልበት ደረጃ ወደ ቤታችን አንገባም ብሎ ማታ እስከ 4 ሰዓት ድረስ ውጪ ነበሩ። ችግራችሁ ነገ ይፈታል ሲባል አንፈልግም ብለው ሊበተኑ ሲባል የመጣው ነገር ይመጣል እንጂ መብታችን ካልተከበረልን አንገባም ብለው ማታ እስከ 4 ሰዓት እስከ 5 ሰዓት ድረስ ውጪ ነበሩ። ኡስታዞች መጥተው ለምነዋቸው ጠይቀዋቸው ችግራችሁ ነገ ይፈታል ተብለው ወደ ቤታቸው ሂደዋል። ምን አክል ለዲናቸውና ምን አክል ርቀት እንደሄዱ ተመልከቷቸው። ወላሂ ወንዶቹም ሴቶቹም በጣም ጀግኖች ናችሁ። ምንጊዜም ከጎናችሁ ነን። የአክሱሙ ጉዳይ እዚህ መቼም ቢሆን አይደገምም። በደንብ ሼር፣ ኮፒ ሊንክ። ወላሂ አደነኳቸው። ሙስሊሞች ሴቶቹም ወንዶቹም ጀግና ናቸው። አሁን ችግራቸው የተፈታ ይመስለኛል። እስቲ ወደ ቀጣይ ቪዲዮ። ሰበርና ደስ የሚል ዜና በጧት ተሰምቷል። ኒቃብ መፈቀሩን ተገልጿል። እንግዲህ እንደሚታወቀው የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች 9 ወራት በላይ ሲታገሉት የነበረው የኒቃብ ጉዳይ ለጊዜያዊነትም ቢሆን በትላንትናው ዕለት መፍትሄ ማግኘቱን እንግዲህ አሁን ላይ የወጡ መረጃዎችም እያሳዩ ይገኛሉ። ከ19 ወራት በላይ የታገልነት ጉዳይ ሳይፈታ ወደ ዶርማችንም ሆነ ወደ ቤታችን አንሄድም በማለትም ትላንትና እንግዲህ ከቀኑ 7 ሰዓት ጀምሮ ማለት ነው እስከ ምሽት 4 ሰዓት ተኩል ድረስም ከፕሬዝዳንቱ ጽሕፈት ቤት በር ላይ ንቅንቅ አንልም በማለትም እንግዲህ በሰላማዊ መንገድ ጉዳይ ቸንም ሲጠይቁ ነበር። ታዲያ ማታ ላይም ኡስታዝ አቡበከር አህመድን ጨምሮ ማለት ነው ሌሎችም አመራሮች ቦታው ተገኝተው ችግሩን ለመፍታት ተሞክሮ ነበር። ችግራችሁን ፈተዋለን፣ አሁን ግን ወደ ዶርማችሁ ግቡ በማለት እንግዲህ ተማሪዎች ወደ ዶርማቸው እንዲገቡ ማድረጉም ነበረ። ታዲያ ከዛ በኋላ በተደረገው ውይይት ማለት ነው ለጊዜያዊነት እንግዲህ የኒቃብ ክልከላው መነሳቱና ኒቃብ መፈቀዱና እንዲሁም ደግሞ ሌሎችም ጥቅማጥቅሞች ተማሪዎች እንዲያገኙ መፈቀዱን እንግዲህ አሁን ላይ የወጡ መረጃዎች አሳይተዋል። ይህ እንግዲህ እጅግ ደስ የሚል ነገር ነው። ነገሩ በቋሚነት እንደሚፈታ እንግዲህ ተስፋ አደርጋለሁ። አዲስን ካላጋራችኋለሁ። መልካም ይሄ የኒቃቡ ጉዳይ እንደተፈታው የአክሱምም ይፈታል። አላህ ካለ አክሱሞችም መስጊድ ላይ ይሰግዳሉ፣ በነጻነት ይኖራሉ። አክሱም ያሉት ሙስሊሞች በነጻነት ይቀበራሉ መሬታቸው ላይ ምንም ርቀት ሳይሄዱ። አላህ ደግሞ ከነሱ ጋር ነው። አሁን ወደ ቀጣይ ቪዲዮ። እንግዲህ የኛ ቦታ የት እንደሆነ አላህ ነው የሚያውቀው። እዚች ውስጥ እንገባለን፣ እዚች አፈር ውስጥ። ከዛ ሀረግ ላይ ይበቅልብሃል። በቃ ትረሳለህ። አንተና ስራ ብቻ እዚች ውስጥ ትቀራላችሁ። ለሰራ ስራ የደበካትን የሽሽካት አንድም አትቀርም። ከስራ ጋር ትገናኛለህ። ይሄ ሁሉ ከስራው ጋር የተገናኘ ነው። ሱብሃንአላህ። አላህ ይዘንላችሁ፣ አላህ ይዘንላችሁ። ለኛም አላህ ይዘንልን። አላህ ሀቲማችንን ያሳምርልን። ሀቲማኗ መጨረሻው የት መቃብር እንደምትቀበር አታውቁም። ወላሂ አላህ ይዘንልን። አላህ ያዘንላችሁ ናቸው እነሱ። አሁን ለዚህ ቤት የሰራህና ነገ የምትጠቅመን ለዚህ የጣርከው ነገር ነው ነገ አበባ ሆኖ የምታገኘው አሄራ ላይ። ሰላም። ነገ ብቻችንን ነው እዛ የምንሆነው። ነገ እዛ ስንሆን ከኛ ጋር የሚሆነው ስራችንና ስራችን ብቻ ነው። ኸይር ከሰራን ኸይር ከኛ ጋር ነው እዛ የሚሆነው፣ ሸር ከሰራንም እንደዛው። ወንድሞቼ ማሲያ ልንሰራ ስንል እባካችሁ ይናስቡ፣ አላህን ፍሩ። አሁን ወደ ቀጣይ ቪዲዮ። ናና አንተ የብድቃ ኮፍዬ የመሰልክ ና እስቲ ምንድነው ሰፈሩ በነጠላ ጫማ ሻወር ቤት አረከው ጠቅላላኩ ምንድነው? ምን አገባሁት አንተ ችጋራ ማፈን እንዳከፍ ያ አባትህ ራሱ እናትን ሲያገባ ትዝ ይለኛል። ከበረሃ ያመጣው ናጎቨርኩ ቬሎ ነው ብሎ አልብሶ እኮ ነው ያገባት። ይሄ ተመጣ ችጋር ከዘር ነው ያንተ ብቻ አይደለም ልልፈልጌ ነው። ምን አርግ ነው የሚል ከመሬት ተነስተው የቴንሰር ስላጠራው ተናደው
ማ እኔ ነኝ ሸራቱ ጥሩ በቅርጫ ለተደገሰ ድግስ ምናደደው? ሰምተናል እኮ 500 ሰው ተጠርቶ መጥቶ ምግብ ደርሶት የበላው 15 ሰው ነው። ቀሪውን ከኔቷ አጠጥታችኋል የመለሳችሁት? ምግብ እንኳን አለ ተርፎ ራሱ ፍሪጅ ውስጥ ተከቷል። ፍሪጅ ኬታ በበዳባትስ ፍሪጅ ኬታ ያመጣው ፍሪጅ ነው ብትለው ውሃ ራሱን ስራ ውስጥ አይደል የምታቀዘቅዙት? አትወሽካታ ፍሪጅ እንኳን ባይኖረን ዳቦ መድፊያ አለ። ዳቦ መድፊያ ያያው በሱ ዳቦ ሲሆን ሽንት ድፉበት ምድረ ሸታታ። ሸታታ እንኳን አይበሉ ከሶ በላይ ሸታታ አለ እንደ ጋቢውን ራሱን ማያጥ መስራት ጋቢ እንዳትናገር ይኸውልህ መስመር እንዳንተላለፍ አንተ እኔ ሸታታ ትላለህ። እኔ እኮ በእጄ በልቼ እግሬ የምታጠብ ሰው እኮ ነኝ እኮ ያ አጎት አለ አይደል የዶሮ ኩስኩስ ቢል ከሱ በላይ ሸታታ አለው። እሱ እንኳን እንዳይሰማውት ያልቀለውታል። እሱ ሊመታኝ እኔ ማለት በአንድ እጄ ጋቢ እየቋጨው በአንድ እጄ መቷል። ጥቁር ቀበቶ እንዳለኝ ረስተው ነው እንዴ ሱሪ ላይ ማረጋው? ጥቁር ቀበቶ ሱሪ ላይ የምታደርገው ነው? ሱሪስ አንተ ላይ ሱሪ ላይ ምን ማደርገው ነው ብዳል? እሺ ልጁ ምን አጠፋ? ምንድነው ያለው ስድብ? ኧረ ይደብራል። እሺ ለማንኛውም ወደ ቀጣይ ቪዲዮ። ወሃብይ እንደሆንኩ ዛሬ አወቅኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሐሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው፣ በራሴ ግምገማ ነው። የልጅቱ ግን አይሄት አትመቸኝም ማለት በሰውነቷ በሴትነቷ አይደለም። ሐሳቦቿን የምትገልጽበት መንገድ ቶታሊ አሮጋንት ነች። በጣም ትዕቢት በተሞላበት መንገድ ሰው ንቃ ነው ሐሳቧን የምትገልጸው። አንድ በሁሱ ቪዲዮ ላይ አለ እንደዚህ ተዘቅዘቅ ምናምን ብላ ሐሳቡን የገለጸችበትና ትንሽ እንደዚህ አይነት ጋጠወጥ ሴት አልወድም፣ እኔ በባህሪዬ አልወድም። ግን በዚህ ላይ ያስተላለፈችው መልእክት ግን ወድጄዋለሁኝ። የወደድኩት ምንድን ነው በሙስሊሞች መካከል እንደዚህ በስነ ስርዓት ተለያይተው ለውይይት ስትጠራ እቺ ልጅ ስሰማ የመጀመሪያ ጊዜ ነው። ለዚህ ነው ከዚህ በፊት ያልኳችሁ የነ ሁሱና የፎይ ውይይት እንደዚህ አይነት ነገሮችን ያመጣል፣ ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ። ደግሞ በዚህም ጉዳይ አልገባኝም። የነሱን በምን ጎራ እንዳለች የነሱን አመለካከትና ሐሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ፣ ለእናንተም ይሄ ውስጥ አዝበቂ ነው፣ ሌላ ሰው አያስፈልግም፣ አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናም ብላ እኛ ተሰደበናል ማለት ነው። እኔ ወሃብይ መሆኔን ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሐሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችል ልጅ እኔ እስከዛሬ እንዳሳይ አይነት ነበር የምትመስለኝ፣ ግን አይደለችም። ስለዚህ ቪዲዮዎቹን እዩና ለዚህ ቪዲዮ ሐሳብ አስተያየት እፈልጋለሁ። እርግጠኛ ነኝ እንደው በጓዳ ብታወራ ለምን ለጠፍክ ምናምን እንደማትሉኝ በጣም ተስፋ አደርጋለሁ። እንደዛ ብሎ አስተያየት የሰጠኝን ሰው ይሄው በአላህ ስም ነው የምምለው፣ ወላሂ ብሎክ አደርገዋለሁ። በቃ ለአንዴና ለመጨረሻ ጊዜ እንዲህ አይነት ድንቁርና እኔ ማስተናገድ አልችልም ከዚህ በኋላ። አደባባይ ለተቀመጠ ነገር ፒክ አድርጌ ሐሳብ አስተያየት ስጡበት ማለት እንደ ነውር አድርጋችሁ የምትቆጥሩ ከሆነ እናንተ አእምሯችሁም ዝግ ነው፣ በሐሳብ ውይይት አታምኑም። ብሎክ አረጋችሁና ለዘላለም አስወግዳችኋለሁ ከኔ። እኔ በብሎክ አላምን፣ ግን እንደዚህ አይነት ድንቁርና ግን ፈጽሞ ማስተናገድ ከዚህ በኋላ አልችልም። እንደዚህ አይነት አስተያየት የሚሰጥ ሰው ብሎክ አደርጋለሁ። 4 ነጥብ። ቪዲዮዎችን ተመልከቷቸው። የዋሃብይ መጨረሻ እኮ ጥንቆላ ነው ይላል። ህልምና ጥንቆላ ፍጹም አይገናኙም። ጥንቆላ ከሆነ ነቢዩ ህልም ፈተዋሉ። ቁጭ ብለው ህልም ይፈቱ ነበር። አቡበከር ሲዲቅ አንዳንዴ ሰዎች ህልም አይተው መጥተው ይህም በኋላ ታነሳዋለህ ብዬ አስባለሁ፣ ህልምን አደባባይ ላይ ማውጣት የሚል የብዙ ሰው ኮሜንት ነው። ይቻላል ወይ አይቻልም የሚለውም ማለት ነው። የአላህ መልእክተኛ ቁጭ ብለው ከሱብሒ በኋላ ማን ነው ህልም ያየ ሰው ብለው ይጠይቁ ነበር። እኔ ይልና ያውላ ሱሐባ ባለበት ህልሙን ይናገራል። አንዳንዴ እንደውም አቡበከር እንደው ያ ረሱላህ እቺንማ ለኔ ተውልኝ ይላቸው ነበር።
ከሳቸው ከወሰደው ዒልም ማለት ነው። በቃ ይችንማ አንተ ፍታት ይሉት ነበር። አንዳንዴ ዝም ብለህ የምትሰጣቸው ይኖራል። እኔም እሰጥሃለሁ ብለህ አንተ አብሽር። አቡበከር አንዳንዴ ይቀበልና ይችማ እንዲህ ናት እያለ ይፈታላቸው ነበር። እሳቸው ብዙ ህልም ይፈቱ ነበር አደባባይ ላይ። ጥያቄም ጠይቀው ማን ነው ህልም ያየው ዛሬ? እንደዚህ አይነት ዑለሞች ዛሬ ቢኖሩልን ደስ አይልም? አፍሪካ ቲቪ ላይ የፈትዋ ፕሮግራም የህልም ፕሮግራም ቢኖር ደስ አይልም? ታላቅ የውይይት ጥሪ ለወሃቢዮች። ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋር እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናድርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበረ፣ አልመጣችሁም። የእናንተ እምነት ምን እንደሚመስል በራሳችሁ አንደበት እፎይ ቤት መስከራችኋል። ስለዚህ እኛም ደግሞ እኛ ሙስሊሞች ማለት እነማን እንደሆነ ማሳወቅ ግዴታችን ስለሆነ አላህን በዚህ መልኩ አሰድባችሁ ፍጡራንን እያመለካችሁ አትኖሩም በማለት ደግሞ ውይይት ተጋብዛችኋል፣ ተጠርታችኋል። ጥሪውን አክብሮ መምጣት ደግሞ ትልቅነት ነው። ጠሪ አክባሪ ነው። ጠርተናችኋል። በወንድማችን ኡስታዝ ሰዒድ ቤት ሁሱም ይሁን ሌላ ኡስታዝ ካላችሁ ሌላ ሼክ ካላችሁ ይዛችሁ መቅረብ ትችላላችሁ። ወንድማችን ሰዒድ ግን እኔ ራሴ በቂ ነኝ ማንም አያስፈልግም በማለት ይሄው ራሱን አዘጋጅቷል። ስለዚህ መልካም እድል። እንደሰማችሁት ነው። ሁሱንም ተጠርቷል፣ ተጋብዟል። ሌላ ኡስታዝ አንፈልጉም። ሁሱ ይበቀናል። ሁሱ ይመጥላችኋል። እና ፈጣሪያችን ምናምን አሰደባችሁ ያለችው ምንም አልገባኝ። እስኪ መልሳችሁን ኮሜንት ላይ። ለዛሬ ያዝነው ቪዲዮ ይሄን ነው። በሌላ ቪዲዮ እስክንመለስ ሰብስክራይብ ያደረጋችሁ ጠብቁን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።